የ40 ቀን እድሌ ተወስዶብኛል። የ40 ቀን እድልሽ ስለተወሰደ ሌላ ሰው እየተጠቀመበት ስለሆነ አስመልስልሻለሁ የሚሉ ሰዎችም አሉ። የኛን ማሊያ ለብሰው እኛ ቤትም ያሉ ሰዎች አሉ። ግንባር ላይ ይታየኛል የሆነ ችግር አለ፣ የምትሰራው አይባረክልህም፣ መውለድ ትፈልጋለህ ግን አትወልድም፣ ጓደኛ አይወጣልህም፣ ኑሮ በጣም ከባድ ነው፣ ስለዚህ የ40 ቀን እድል ላይ ችግር አለ ተብሎ ደጅ የሚጠና ሰው አለ፣ ጫማ የሚልስም ሰው አለ። የእውነት የ40 ቀን እድል ማለት ምን ማለት ነው? እድል ምንድን ነው? ይቺ ዓለም እንዴት ልትሆን የሆነበት ምክንያት ዓለም ራሷ የምትመራው በሁለት ፈቃድ ነው ይባላል። የምትመራው የሚለውን በትምህርት ጥቅስ አስቀምጡልኝና አንዱ የእግዚአብሔር ፈቃድ ነው፣ ሁለተኛው የሰው ነፃ ፈቃድ ነው። የእግዚአብሔር ፈቃዱ ሰውን ፈጠረ እና በገነት አኖረ። የሰው ነፃ ፈቃድ ደግሞ አታድርግ የተባለውን በላና ተዋረደ፣ ተወረወረ በነፃ ፈቃዱ። ለምንድነው እግዚአብሔር እንደሚበላ እያወቀ ሲበላ ዝም ያለው ይላል አንዳንድ ሰው። እንደ እግዚአብሔር እኮ የፈጠረው ሮቦት አይደለም፣ ሰው ነው፣ የሚያስብ ሰው። እድል በአጋጣሚ የተገኘ በቀላሉ የሚገኝ ያልታሰበ ለሌላው ያልተሰጠ አስቀድሞ የተወሰነ ዕጣ ፈንታ ነው ብለው የሚያምኑ ሰዎች አሉ። በዚህ ምክንያት ራሳቸውን ምን ይላሉ? እድለ ቢስ፣ እድለ ጠማማ፣ አመዳፋሽ ይላሉ ራሳቸውን ማለት ነው። በዓለማዊ ዕውቀት እድል ማለት በቀላሉ የሚገኝ ወይም የተገኘ ነገር እድል ይሉታል። በአጋጣሚ የተገኘ እድል፣ ያልታሰበ ነገር እድል፣ ለሌላው ያልተሰጠ ለሱ ብቻ የተሰጠው እድል። እገሌ እኮ እድለኛ ስለሆነ ነው። አይገርምም? ልክ እሱ ከወሰደ በኋላ አለቀ ተባለ ይላል። ሌሎቹ አልደረሳቸውም፣ እሱ ደርሶታል፣ እድለኛ ነው እሱ ማለት ነው። ሁለት ሰዎች ቪዛ ለማስመታት ወደ ኤምባሲ ቢገቡና የዛ በኤምባሲው ሕግ ወይም ፖሊሲ መሰረት ወይም በሰዎቹ ሙድ ወይም በሰዎቹ ስሜት መሰረት ለአንደኛው ቪዛ ሲመታለት እገሌ እድለኛ ነው፣ አንደኛውን ደግሞ አንሰጥም ሲሉት እገሌ እድለቢስ ነው። ሁለቱም ክርስቲያኖች ሆነው ከኤምባሲ ሲወጡ ግን አንዱ እድለቢስ ነው፣ አንዱ እድለ ጠማማ፣ አንዱ ደግሞ እድለኛ ነው። ይሄ ዓለም የሚሰጠን ነው። በቪዛ መንግስተ ሰማያት አይገባም። በክርስትና ህይወት እድል ለሁሉ የተሰጠ ነው። ሁለተኛ የራስን ነፃ ፈቃድ የሚጠይቅ ነው እድል። የእናንተ ነፃ ፈቃድ ከትልቁ የእግዚአብሔር ፈቃድ ጋር ቀላቀላችሁ። እግዚአብሔር ይመስገን። ለዚህ ነው ዕለት ዕለት ወደ ቤተክርስቲያን መምጣት፣ መጠመቅ፣ መጸለይ፣ በምክረ ካህን በፈቃድ እግዚአብሔር መኖር፣ ለዲያብሎስ ቦታ ላለመስጠት ማለት ነው። ማማተብ፣ ሐሳባችንን ሳይቆጣጠረው ምክንያት ሳያገኝ እንዲጠብቀን ዕለት ዕለት ከቤቱ እንዳንጠፋ በእንዲህ አይነቱ እንድንማር የሚፈለገው ገድሉን እንድንሰማ አጠገባችን እንዳይደርስ በተደጋጋሚ እንድንዋጋው ቤተክርስቲያናችን የምታሰናብተን ለዚህ። ማንም ሰው ግንባርን እየተመለከተ እድል ተወስዶብሃል ቢል አትመነው። አንድ ቦታ እንደዚህ ስናገር አይ መምህር ተሳስተሃል፣ እድልማ ይወሰዳል፣ እድል የሚያስመልሱም አሉ፣ እንትናን ይባል አጥማቂ ምናምን አሉኝ ማለት ነው። እንደ እምነት ይደረግልኝ። ማንም በእኔ እድል ላይ አይመለከተውም እኔ ካልጣልኩት በስተቀር። እግዚአብሔር ከዚህ ይጠብቀን ሁላችንንም። በገዛ እጄ ወደ ጠንቋይ ቤት ካልሄድኩ በስተቀር፣ በገዛ እጄ እየዘነጠ እየበላ እየጠጣ አጥማቂ ነኝ የሚለው እግር ስር ካልተንከባለልኩ በስተቀር፣ በገዛ እጄ ከቤተ መቅደስ ወጥቼ ንስሐ አባቴን ገፍትሬ ንስሐ ገብቼ ስጋው ደግሞ መቀበል እየቻልኩ አጥማቂ ምከተል ካልሆነ በስተቀር በጭራሽ ማንም ሰው አይቀማኝም። በፍጹም ይሄ ፉከራና ቀረቱ አይደለም። እግዚአብሔር የሰጠን ነው። ቸርነቱ እንደተጠበቀ ሆኖ ራሳችንን የምናንከባልለው ራሳችን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አእይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች፣ በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ የታላቁ አባታችን የአቡነ ተክለ ሃይማኖት ወዳጆች ምዕመናን እና ምዕመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን
ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ እችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። የምንነጋገርበት የስብከታችን ርዕስ ወይም የትምህርታችን ርዕስ የ40 ቀን ዕድል የሚል ነው። የ40 ቀን ዕድል የሚባል ነገር አለ ወይ? ደግሞ የ40 ቀን ዕድል ካለ ምን ማለት ነው? ብዙ ሰው እኔ የ40 ቀን ዕድሌ ነው የተጻፈልኝ ነው ይላል። እያለቀሰም በቃ የተጻፈልኝ ነው ይላል። እየተደሰተም ይሄ የ40 ቀን ዕድሌ ነው፣ የ40 ቀን ዕድሉ ስለሆነ ነው፣ የተጻፈለት ስለሆነ ነው። ምንም ማድረግ አይቻልም፣ ማስተካከልም አይቻልም። እግዚአብሔር በ40 ቀኑ ገና ሲፈጠር የሰጠው ነው፣ የተጻፈለት ነው ብለው የሚናገሩ ሰዎችም አሉ። ምን ማለት ነው? አንዳንድ ሰዎች ደግሞ የ40 ቀን ዕድሌ ተወስዶብኛል ብለው የሚንከራተቱ ሰዎችም አሉ። ለማስመለስ በየጸበሉ ደጅ ይጠናሉ። የ40 ቀን ዕድሌ ተወስዶብኛል፣ የ40 ቀን ዕድልሽ ስለተወሰደ ሌላ ሰው እየተጠቀመበት ስለሆነ አስመልስልሻለሁ የሚሉ ሰዎችም አሉ። የእኛን ማሊያ ለብሰው እኛ ቤትም ያሉ ሰዎች አሉ። ግንባር ላይ ይታየኛል የሆነ ችግር አለ፣ የምትሰራው አይባረክልህም፣ መውለድ ትፈልጋለህ ግን አትወልድም፣ ጓደኛ አይወጣልህም፣ ኑሮ በጣም ከባድ ነው፣ ስለዚህ የ40 ቀን ዕድል ላይ ችግር አለ ተብሎ ደጅ የሚጠና ሰው አለ፣ ጫማ የሚልስም ሰው አለ። የእውነት የ40 ቀን ዕድል ማለት ምን ማለት ነው? የ40 ቀን ዕድላችሁን ታውቁታላችሁ? የ40 ቀን ዕድል በክርስትና አስተምህሮ ምን ይመስላል የሚለውን ነው የምንነጋገረው። እግዚአብሔር በቸርነቱ ጥበቡን ምስጢሩን እንዲገልጥልን በድጋሚ መልካም ፈቃዱ ይሆንልን። ክርስቲያኖች በክርስትና ሕይወት ዕድል ማለትና በዓለማውያኑ እሳቤ ዕድል ማለት የተለየ መሆኑን መረዳት ያስፈልጋል። ቃሉ ዕድል ማደል ማለት መስጠት ማለት ነው። ዕድል ማለት ስጦታ ማለት ነው፣ ሌላ ነገር አይደለም። የተሰጠ ማለት ነው ዕድል። ይሄንን ውሰድና አድል ማለት ስጥ ማለት ነው። አሁን በዚህ በመንፈሳዊው ዓለም ዝክር መታሰቢያ ስናደርግ፣ ጸበል ጸዲቅ ስናደርግ፣ ዳቦውን ስንቆርስ ከፍና ዝቅ እንዳይል በተቻለ መጠን በጥንቃቄ ይቆረሳል። እንደውም አንዳንድ በዚህ የተካኑ ሰዎች በዚህ በሙሴውን ጨምሮ ማለት ነው በጽዋ ማህበር የቀረበውን ህብስት ወይም ዳቦ ያዩና የመጣውን ሰው ይመለከታሉ ከመቁረሳቸው በፊት ማለት ነው። ስለዚህ ጣታቸውን ይጠቀማሉ። 3 ጣት፣ 2 ጣት፣ 4 ጣት ዳቦ ሲቆርሱ ማለት ነው። ዝም ብሎ አይገመደልም። ለሁሉም እኩል መድረስ ስላለበት ማለት ነው። የሚታደል ነገር እኩል ነው መድረስ ያለበት እንጂ ለአንዱ ትልቅ ለአንዱ ትንሽ ስለማይሰጥ ማለት ነው። ስለዚህ ዕድል የሚሰጥ የተሰጠ ስጦታ ማለት ነው። በኋላ መጣበታለው። እኩል የሆነ በመንፈሳዊ ሕይወት ዕድል ስንልና በዓለማውያኑ ዕድል ስንል ይለያያል። አሁን ሰዎች ሰፍረው ቆጥረው የሆነ ነገር ይሰጡንና እሱን ተቀብለን ነው የምንሄደው። የሆነ ቦታ ሚዛን አለ፣ የሆነ ቦታ መስፈርት አለ። ከዛ ሲለቀቅ ያንን ይዘን እስከ ከፍተኛ ተቋም ድረስ ልጆቻችንም እየተማሩ የሚያድጉት ያንን ነው። ለምሳሌ እነገሌ ድሆች ናቸው፣ እነገሌ ደግሞ የድሃ ድሃ ናቸው። ከዚህኛው በታች ያለው ከድህነት ወለል በታች ያለ ህዝብ ነው ብለው የሰጡን ሌሎች ሰዎች ናቸው። እኛም እሱን ተቀብለን ድሃንን ብለን እየኖርን ነው። እግዚአብሔር ይመስገን። ሌሎች የሚሉንን ማለት ነው። እነገሌ እየኖሩ አይደለም፣ እነገሌ አኗኗሪ ናቸው፣ እነገሌ ደግሞ ነዋሪ ናቸው፣ እነገሌ በጣም ምቾት አላቸው፣ እነገሌ ደግሞ ምቾት አልባ ናቸው፣ እነገሌ ደስተኛ ናቸው፣ እነገሌ ሀዘንተኛ ናቸው፣ እነገሌ ህመም በዚህ መልኩ ያጠቃቸዋል፣ እነገሌ ደግሞ እዚህ ደረጃ ላይ ደርሰዋል። የእያንዳንዱ ሰው የነፍስ ወከፍ ገቢው እንዲህ ከሆነ ባለጸጋ ነው፣ እንዲህ ከሆነ ድሃ ነው። በቃ ሰዎች ናቸው ቁጭ ብለው የደለደሉልን ማለት ነው። አጠቃላይ የዓለም ዕውቀት ይሄ
ማንም ሰው ፕሩፍ አያደርግም። ያን ተቀብሎ ነው ከዝንጀሮ የመጣው ሲሉ ተቀብሏል። ስንት ዓመት ኖሯል። በኋላ ላይ ደግሞ ራሳቸው ናቸው አይ ይሄኛው ደግሞ በዚህ ተሽሯል ሲሉ እሱንም ደግሞ ካሪኩለም ውስጥ አስገብተን እንማራለን። ዓለማዊ ዕውቀት እንደዚህ ነው። በዓለም ውስጥ ያለው ዕውቀት ማለት ነው። ስለዚህ ስለ እድልም በዓለም ውስጥ የተሰራጨው ዕውቀት በመንፈሳዊው ካለው ዕውቀት የተለየ ነው። እድል ሁለቱን ቀላቅለው የሚጨነቁ ሰዎች አሉ። የዓለሙን ቤተክርስቲያን ውስጥ አምጥተው ማለት ነው። በዓለሙ አስተሳሰብ በዓለማዊ ዕውቀት እድል ማለት በቀላሉ የሚገኝ ወይም የተገኘ ነገር እድል ይሉታል። በአጋጣሚ የተገኘ እድል፣ ያልታሰበ ነገር እድል፣ ለሌላው ያልተሰጠ ለሱ ብቻ የተሰጠው እድል። እገሌ እኮ እድለኛ ስለሆነ ነው። አይገርምም? ልክ እሱ ከወሰደ በኋላ አለቀ ተባለ ይላል። ሌሎቹ አልደረሳቸውም፣ እሱ ደርሶታል። እድለኛ ነው እሱ ማለት። ሁለት ሰዎች ቪዛ ለማስመታት ወደ ኤምባሲ ቢገቡና የዛ በኤምባሲው ሕግ ወይም ፖሊሲ መሰረት ወይም በሰዎቹ ሙድ ወይም በሰዎቹ ስሜት መሰረት ለአንደኛው ቪዛ ሲመታለት እገሌ እድለኛ ነው፣ አንደኛውን ደግሞ አንሰጥም ሲሉት እገሌ እድለቢስ ነው። ሁለቱም ክርስቲያኖች ሆነው ከኤምባሲ ሲወጡ ግን አንዱ እድለቢስ ነው፣ አንዱ እድለ ጠማማ፣ አንዱ ደግሞ እድለኛ ነው። ይሄ ዓለም የሚሰጠን ነው። በቪዛ መንግስተ ሰማያት አይገባም። ያኛው እድለቢስ ሊያረጋኝ አይችልም። እኔ እንደ ክርስትና ማለት ነው። ብዙዎቻችን እንደዚህ ነን። በመንገድ ላይ ስንሄድ የተረጋገጠ 100 ብር አንድ ሰው ቢያገኝ ብዙ ሰው እየረገጠው አልፎ እሱ ግን ያንን 100 ብር ቢያነሳው ምን አይነት እድለኛ ሰው ነው? ሁሉም እኮ እየረገጠው ነው ሄደው፣ እሱ ግን አገኘ። እሱ እድለኛ ነው። ረግጠው ሄዱትስ እድለቢስ ናቸው። ይሄ የዓለም ሚዛን ነው። በቀላሉ የተገኘ እድል ይባላል፣ በአጋጣሚ የተገኘ እድል ይባላል፣ ያልታሰበ ነገር እድል ይባላል። ደግሞ ከፍ ሲያረጉት በፍልስፍናው ዓለም ደግሞ የተጻፈ ነው፣ የማይቀየር ማለት ነው እድል። እንደውም አንድ ጸሐፊ ስሙን መጥራት ስለማልፈልግ ነው፣ በዓለም ውስጥ የሚታወቅ ነው፣ ዓለም አቀፍ ሰው ነው። ይሄ ዓለም ይላል የቲያትር መድረክ ነው። ቲያትሩን የደረሰው እግዚአብሔር ነው፣ ደራሲው እግዚአብሔር ነው። እኛ ደግሞ ተዋናያን ነን። አንድ የቲያትር ደራሲ ገጸ ባህሪውን በፈለገ መልኩ መሳል ይችላል። አንዱን ሌባ ያደርገዋል፣ አንዱን ፖሊስ ያደርገዋል። ቲያትሩ ሲሰራ ሌባው ይሮጣል፣ ፖሊሱ ያባርረዋል። ሌባውን ሊይዘው ይችላል፣ ሊገለው ይችላል። በቃ ያ የተጻፈ ነው። ቲያትሩን ማንም ሰው መቀየር አይችልም። አዘጋጁን በዛ መልኩ ነው የሚያዘጋጀው። የተጻፈ ነው። ሌባ ከሆንክ ሌብነት ተጽፎልህ ነው ይሉናል። በጣም እግዚአብሔር በጭራሽ ሊቀይረው አይችልም። ድርሰቱን ደርሶታል አንድ ጊዜ። እኛ ተወስኖብናል ይላሉ። ይሄ ፕሪዲስቲኔሽን የሚባል አለ፣ ቅድመ ውሳኔ። እግዚአብሔር ወስኖብን ነው የፈጠረው ወደዚህ ያለ። ምንም ድካም አያስፈልግም ይለዋል። ኃጢአተኛው ኃጢአተኛ ነው፣ ጻድቁ ጻድቅ ነው፣ ወንዱ ወንድ ነው፣ ሴቱ ሴት ነው፣ ሌባው ሌባ ነው። ሌባ እንድትሆን እግዚአብሔር አስቦ ስለፈጠረ ነው ይላል። ሎቱ ስብሐት ክብር ምስጋና ይግባው። አልወሰነብንም። እግዚአብሔር ወስኖ ከፈጠረንማ ለምን ነው እንዲህ አይነት ጉባኤ ያስፈልገው? ምን ያደርጋል? ለተወሰነበት ሰው ለምን ነው ንስሐ ገቡ የምንባለው? ለምን ነው ቤተ መቅደስ የታነጸው? ለምን ካህናት ተሾሙ? ለምን መጣ ራሱ ክርስቶስ? ከወሰነብን ለተወሰነበት ሕዝብ መሰቀል ምን ያደርግለታል? ዕቃቃ ነው እንደሚጫወተው በነገረ ድነት ውስጥ። ከወሰነብን ለምን ስጋዬን ብሉ ደሜን ጠጡ ለምን አለ? እኔ አይደለሁም የምፈርድባችሁ ለምን አለ? ከወሰነብን ለእያንዳንዱ እንደ ሥራው እከፍል ዘንድ ዋጋዬ ከኔ ጋር ነው አለ። እንደምኑ ነው መከፍለዋል? ታዲያ ከወሰነብን እንዴት እንደ ሥራችን ይከፍለናል? ሌባ እንደሆን ከወሰነብን ሌባ ነው ብሎ ለምንድን ነው ጋር እንደሚከተኝ ይጀል? አልወሰነብንም በጭራሽ። እንደ ምድራዊ ቲያትር ደራሲ ወስኖ አይደለም የፈጠረን እግዚአብሔር። በኋላ አሳያቸዋለሁ። ታዲያ ሰው ለምን ኃጢ ይሆናል? ለምን ጻድቅ ይሆናል? ለምንድን ነው አንዱ እውነተኛ አንዱ ውሸተኛ የሚሆነው? የእግዚአብሔር ፈቃዱ ስለሆነ አይደለም። ፈቃዱ አይደለም የእግዚአብሔር። ይሄ የሰዎች ነፃ ፈቃድ ነው እንደዚህ ያደረገ። ይህች ዓለም እንድትሆን የሆነበት ምክንያት ዓለም ራሷ የምትመራው በሁለት ፈቃድ ነው ይባላል። የምትመራው የሚለውን በትምህርት ጥቅስ አስቀምጡልኝና አንዱ የእግዚአብሔር ፈቃድ ነው፣ ሁለተኛው የሰው ነፃ ፈቃድ ነው። የእግዚአብሔር ፈቃዱ ሰውን ፈጠረ እና በገነት አኖረ። የሰው ነፃ ፈቃድ ደግሞ አታድርግ የተባለውን በላና ተዋረደ፣ ተወረወረ በነፃ ፈቃዱ። ለምንድን ነው እግዚአብሔር እንደሚበላ እያወቀ
ሲበላ ዝም ያለው ይላል አንዳንድ ሰው። እንደ እግዚአብሔር እኮ የፈጠረው ሮቦት አይደለም፣ ሰው ነው። የሚያስብ ሰው፣ ሲነገረው የሚሰማ ሰው ደግሞ ፈጥሮ አትብላ ብቻ አይደለም ያለው፣ እንዳትሞት ነው ያለው። መልሱን ነግሮ የሚፈትን አስተማሪ የለም እኮ። ተማሪዎች አንድ ሲደመር አንድ ሁለት ነው፣ ፈተና አለ አይልም። ከየት እንደሚመጣ አልነግራችሁም ነው። እግዚአብሔር እኮ ከበላ ትሞታለህ አትብላ ነው ያለው። ምን ማለት ነው? በነፃ ፈቃዱ አይደራደርም። ለዚህ እኮ ነው እዚህ ቁጭ ብላችሁ ቃል እግዚአብሔር እየተነገረ ቅዳሴም እየተቀደሰ ስልካችሁን አውጥታችሁ እንቶ ፈንቶ ስታዩ ዝም ነው የሚላችሁ እግዚአብሔር። ነፃ ፈቃዳችሁን ያከብራል። ጣትን መቆልበም ይችላል፣ ምላስን መዝጋት ይችላል፣ ምንም አይልም። ቅዳሴውን ረቅጠው ስትሄድ ሽባ ሊያደርግ ይችላል፣ አይፈልግም። ከፈለግ ትሰማለህ፣ ካልፈለግ ትተው ትሄዳለህ። በነፃ ፈቃድ አይደራደርም። አንዳንድ ሰዎች ቁጭ በሉ ነግረናል፣ ቅዳሴ ሳልቅ እንዳትዩ ምናምን ይላል። አትችልም ወዳጄ። እግዚአብሔር የሰጠውን ነፃ ፈቃድ አንተ መከልከል አትችልም። እንዳይወጣ ማድረግ እንጂ አትውጣ ማለት አትችልም። በፍጹም። አንዳንድ ሰዎች ይመጡና ቅዳሴ ሲጀመር ለምን በር አይዘጋም ይላሉ። በር መዝጋት መፍትሄ አይደለም ወዳጄ፣ ማስተማር ነው። ማስተማሩ ከአቅም በላይ ሲሆን ነው። በነፃ ፈቃዳችን አይደራደርም እግዚአብሔር። የፈለግነውን ሁለት ነገር እንዳቀረበልን ነግሮኝ አቅረብኩ ለከ እሳተ ወማይ ደይደካ አበዘ ፈቀድከ፣ እሳትንም ውሃንም በፊትህ አኖሬልሃለሁ። እጅህን ወደ ፈለግከው ስደድ። ይገርም አምላክ እንዲህ ይላሉ። አየህ፣ እድል በአጋጣሚ የተገኘ በቀላሉ የሚገኝ ያልታሰበ ለሌላው ያልተሰጠ አስቀድሞ የተወሰነ ዕጣ ፈንታ ነው ብለው የሚያምኑ ሰዎች አሉ። በዚህ ምክንያት ራሳቸውን ምን ይላሉ? እድለ ቢስ፣ እድለ ጠማማ፣ አመዳፋሽ ይላሉ ራሳቸውን ማለት ነው። በአጋጣሚ የሚገኝ ነገር ስላላገኙ እኔ እድለ ቢስ ነኝ ይላሉ። ያልታሰበውን ነገር ስላላገኙ እኔ አመዳፋሽ ነኝ ይላሉ። በዓለም ውስጥ ያለውን ሚዛን በዛ መስፈርት እድልን ወስደው በዛው መስፈርት እኔ እድለ ጠማማ ነኝ ይላሉ። እኔማ እድለ ቢስ ነኝ ያውቀዋለሁ፣ እኔ አይሆንልኝም ይላሉ። ወደ መንፈሳዊ ዓለም እንምጣ። እድል ምንድን ነው? መነሻ እንዲሆነኝ የሉቃስ ወንጌል ምዕራፍ 10 ከቁጥር 38 ጀምሮ ያለውን ቃል አነባለሁ። መተርጉማኑን ይቅርታ ጠይቄ ማለት ነው። ቃል በቃል እድል የሚል ቃል ስላለ እሱን ስለፈለኩት ነው። እንደዚህ ይላል። ሲሄድም ይላል ክርስቶስን ነው፣ እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴት በቤቷ ተቀበለችው። ልብ አድርጉ። ወደ አንድ መንደር ገባ። ማርታ የምትባል አንዲት ሴት ተቀበለችው። ማንም? ክርስቶስን። ወዴት ገባ ነው የሚለው? ወደ አንድ መንደር። ወደ እነ ማርታ ቤት አይደለም የገባው፣ ወደ መንደር። በመንደር ውስጥ ደግሞ ብዙ ቤቶች አሉ። ከነዛ ቤቶች ሁሉ በአንዱ ቤት የምትኖረው ማርታ ግን ወጥታ ተቀበለችው። ለእርሷ ማርያም የምትባል እህት ነበረቻት። እሷ ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀመጠች። ማርታ ግን ወደ ጓዳ ገባች። እናም አገልግሎት ስለበዛባት ባከነች። እንግዳ ለመቀበል ወደ ቤቷ የገባው ትልቅ እንግዳ ነው። በእሷ ሐሳብ የሚበላውን የሚጠጣውን ልታዘጋጅ ወደ ጓዳ ገባች። ባከነች። አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ አለችው። ከጓዳ ወጣችና እህቷ ክርስቶስ እግር ስር ቁጭ ብላ ስትማራየችና እህቷን ትታ ክርስቶስ ላይ አቤቱታ አቀረበች። ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አያገድህምን? እንኪያስ እንድታግዘኝ ንገራት አለች። የሚገርም ነው። ማርታ የማርያም ክርስቶስ እግር ስር ቁጭ ብሎ ቃሉን መስማት ቀልድ ነው የመሰላት። ስራ ትቶ እግር ዘርግቶ ቁጭ ብሎ ስራ ወይ ሰዓት መግደል ነው የመሰላት ቃል እግዚአብሔር መስማት። አሁን ልክ እንደዚህ የሚመስላቸው ሰዎች አሉ። ነጋ ጠባዛ ቤተክርስቲያን ምን ነው የምታገኘው? ቤተክርስቲያን አርፈ ስራ ማለት ስራ እንዴ የሚሉ ሰዎች አሉ። የኛ ቤተክርስቲያን መመላለስ ስራ መፍታት የሚመስላቸው ማለት ነው። ደግሞ እኛም አለን። አንዳንድ ጊዜ ደግሞ ሲፈርድብን ሄድኩ ምን አገኘው እንላለን። የኔ ጓደኞቼ ደርሰዋል። አሁን ዝም ብዬ ነጠላ እየጎተትኩ ቤተክርስቲያን ሲሄድ ይላሉ። እግዚአብሔር ይቅር ይበለን። በጣም የሚገርም እኮ ነው። ከምንም የማንቆጥርበት ጊዜ አለ። ጥያቄው ከባድ ነው፣ በጣም ከባድ ነው። ከዛ በኋላ ዝም ብሎ ማለፍ
አስቸጋሪ ስለሚሆን መልእክቱ መጥፎ ስለሚሆን እንዴት ዝም ትላታለህ? ተነሽና ወደ ጓዳ ግቢና እህትሽን አግዣት አትልም? ስራ ፈታ ቁጭ ስትል ለምን ዝም ትላታለህ አለችው ክርስቶስን። እንዲህ አላት። ኢየሱስም መልሶ ማርታ ማርታ አላት። ጉዳዩ ከባድ ነው። ሁለቴ ስሟን ጠራና በብዙ ነገር ትጨነቂያለሽ ትታወኪማለሽ አላት። ልብ አድርጉ። ምነው ጓዳ ጓዳ የምትዩ? ቁጭ ብለሽ እግዚአብሔርን ቃል አትሰሚም አላለም። ያንቺ ጓዳ መግባት እኮ አይጠቅምም አላላትም። አጣመው ይተረጉማሉ። ዝም ብላ 24 ሰዓት ስለ ስጋ ብቻ ዝም ብለ ወደ ለምን ቤተክርስቲያን ማትሄደው ለምን እንዲያታረግም ይላሉ። አይደለም አትስሪ አላላትም። ግን በብዙ ነው የምትጨነቂው አላት። የሚያስፈልገው ግን ጥቂት ወይም አንድ ነው። ያስፈልጋል መስራት ግን ጥቂት ነው። ለጥቂት ነገር ለምን በብዙ ትጨነቂያለሽ? ለጥቂት ነገር ለምን በብዙ ትታወቂያለሽ? አንዳንድ ሰዎች ለምን ነው ከቤተክርስቲያን የጠፋኸው ስትሉ ትምህርት ጀምሬ ይላቸዋል። ስራ እየሰራ ምን ነው የምትማረው? እንትን የሚባል ትምህርት ከስራ ጋር ይገናኛል? አይ ቁጭ ከማለት ነው ይላቸዋል። አየህ እንዲህ አይነት ባካና ሰዎች አሉ። ገንዘባቸውን ይከሰክሳሉ፣ ጊዜያቸውን መስዋዕት ያደርጋሉ። ትምህርቱ አይጠቅማቸውም ከሚሰሩት ስራ ጋር ቁጭ ከማለት ይላሉ። ማ ቁጭ በላለ? አታነብም እንዴ? ወደ ቤተክርስቲያን አትመጣም? ወደ ገዳም አትሄድም? አትሳለምም? አትጸልይም? ንስሐ አትገባም? እንዴት ቁጭ እንላለን? ጊዜውን ዝም ብሎ የሚያባክናል። ስለ ተማረ ብቻ ያወቀን ይመስለው ማለት ነው። እኔ ትምህርት ለመንቀፍ አይደለም። ከምንኖረው ኑሮ ጋር ከምንሰራው ስራ ጋር ቢያንስ እንኳን ከምናሳድገው ልጆች ጋር እንኳን የልጆች አስተዳደግ ነክ ትምህርት አንማርም? አጫጭር ኮርስ አንወስድም? ብዙ ብር እየከሰከስን ጫማችን እየጨረስን ዝም ብሎ መባከን፣ መውጣት መውረድ፣ መድከም፣ መሮጥ ዝም ብሎ ጠብ ለማይል ነገር በብዙ መጨነቅን ነው የገሰጸው ክርስቶስ። በብዙ ትጨነቂያለሽ ትታወክማለሽ። መታወክ መረበሽ የሚያስፈልገው ግን ጥቂት ባልና ቀጥሎ ማርያምስ አላት። ታያት እንጂ እሷን ለክስ የሚያበቃ ስራ እኮ አልሰራችም። እሷስ በጣም የሚገርም ንግግር የተናገረው ማርያም መልካምን እድል መርጣለች። ልብ አድርጉ፣ ተሰጥቷታል አላለም። ምን ብላለች ነው ያለው? መርጣለች። መልካሙን እድል መርጣለች። አንቺ ጠቅጥቀሽው ያለፍሽው ይሄ መልካም እድል ከሷ አይወሰድባትም ማለት። በዚህ ንባብ 4 ነገሮችን ማውጣት እንችላለን። ዋና ዋና ጉዳዮችን እኔ ከተነሳውበት ሐሳብ አንፃር ማለት ነው። እድል የመጀመሪያው እድል በክርስትና ሕይወት ለሁሉ የተሰጠ ለሁሉም በእኩል የተሰጠ ልክ እንደ ጸበል ጸዲቁ ዳቦ ቀደም ሲል በጽዋ ማህበር ሙሴው ተጠንቅቆ እንደሚቆርሰው ለሁሉም እኩል እንዲደርስ ማለት ነው። ለሁሉም እኩል የሚሰጥ ነገር ነው እድል በክርስትና። ለሁሉም እኩል የሚሰጥ ከሆነ በክርስትና ሕይወት እድለቢስ እና እድለኛ የሚባል ነገር የለም። ለሁሉም እኩል ነው የተሰጠው። ሁሉም እድለኛ ነው፣ እድለቢስ የሚባል የለም ማለት ነው። ምንድነው ለሁሉም እኩል መሰጠቱን የሚያሳየን? ክርስቶስ ወደዛሽ መንደር ነው የገባው። ወደ መንደሩ ነው የገባው እንጂ ወደ ማርታ ቤት ቀጥታ አልሄደም። ወደ ዓለም ነው የመጣው ክርስቶስ። ሮጠው የተቀበሉት አሉ፣ እንደ ማርታ የናቁት አሉ። መጣ፣ ወደ ገዛ ወገኖቹ መጣ። እነሱ ግን አልተቀበሉትም። ወገኖቹ የፈጠራቸው የሰው ልጆች እስራኤላውያን ብቻ አይደለም፣ ለክብር ወደ ፈጠራቸው ወደ ሰዎች ልጆች መጣ። የነሱ ስጋ ለብሶ አልተቀበሉትም። የሁላችሁ ክርስቶስ ወደዛ መንደር ከመግባቱ በፊት መልእክት አላከም። ማርታ በዚህ ሰዓት ስለመጣ ወጥተሽ ተቀበይኛል አላት። ለማርታ የተለየ ጥቅም የተለየ ነገር አልተደረገላትም። ብቻ እንደ ማንኛውም ሰው ወደዛ መንደር ሲገባ ወጥታ ተቀበለችው። ተመልከቱ፣ ለሁሉም የሚሰጥ ነው እድል። እሱ ብቻ አይደለም እኮ እቤት ውስጥ ከተገባ በኋላ ደግሞ ያችኛዋ ቁጭ ብላ ስትሰማ እችኛዋ ደግሞ ጓዳ ገባች። ይሄ ደግሞ ምን ያመለክታል? የራስ ምርጫ። በክርስትና ሕይወት እድል ለሁሉ የተሰጠ ነው። ሁለተኛ የራስን ነፃ ፈቃድ የሚጠይቅ ነው እድል። የራስን ነፃ ፈቃድ እግዚአብሔርን ለመቀበል
ክርስቲያን ለመሆን ነፃ ፈቃድ። ክርስትና በሰይፍ አያምንም። ክርስትና በማስገደድ አይሰብክም። እመን ካላመንክ ትሞታለህ። ክርስትና ካልካድክ ግን እንገላለን ተብሎ ነው ሰማዕትነት የሚቀበሉበት። ክርስትና በነፃ ፈቃድ ነው። ስለዚህ ማርታ የተቀበለችው በፈቃዷ ነው። በኋላ ተቀብላው እግሩ ስር ያልተቀመጠችው በፈቃዷ ነው። እሷ ወደ ጓዳ ገባች። ማርያም እግሩ ስር ቁጭ ብላ የተማረችው በፈቃዷ ነው። እናንተ ወደዚህ የመጣችሁት በፈቃዳችሁ ነው። አሁን ብጠይቃችሁ በማፍቃድ ነው የመጣችሁት ግን በእግዚአብሔር ፈቃድ ነው ብትሉት ሁላችሁ ማስለፈቀደላችሁ ነው ግን ማስለፈቀደልን ነው። ትክክላችሁ፣ ትክክል ነው። ግን እግዚአብሔር ሁሉ ጊዜ ሲፈቅድ አይኖርም። ሰኞም ማክሰኞም እንደ ክፍል አለቃ እያስፈቀደን አይደለም የምንመጣው። እግዚአብሔር ፈቃዱ አንዲት ናት። መልካም ነገር ለማድረግ ሁሌ ፈቅዷል። እግዚአብሔር ቤተክርስቲያን ለመምጣት ሁሌ ፈቅዷል። ጸሎት ለማድረግ ሁሌ ፈቅዷል። ግን ምንድነው ወደ ኋላ የሚጎትተን? የኛ ነፃ ፈቃድ። እኛ መጣን፣ የቀሩትስ እግዚአብሔር ስላልፈቀደላቸው ነው የቀሩት። እንዳትሳሳቱ፣ ስላልፈቀደ ነው የቀሩት አይደለም፣ ራሳቸው ስለፈቀዱ ነው። የናንተ ነፃ ፈቃድ ከትልቁ የእግዚአብሔር ፈቃድ ጋር ቀላቀላችሁ። እግዚአብሔር ይመስገን። የናንተ ነፃ ፈቃድ ማንም ተገዶ አይደለም አይመጣው። ገንዘቡን አውጥቶ ጊዜውን አውጥቶ ሮጦ ብዙ ነገር ጥሎ ነው የመጣው፣ በፈቃዱ ነው። ይሄ ነፃ ፈቃዳችሁ ግን ከእግዚአብሔር ፈቃድ ጋር ቀላቀላችሁ። ማርታ ወደ ጓዳ እንድትገባ፣ ማርያም እግሩ ስር ቁጭ ብላ እንድትማር ፈቃድ፣ የራስ ፈቃድ። ስለዚህ በክርስትና ሕይወት እድል ለሁሉ የተሰጠ ነው። ሁለተኛ የራስን ነፃ ፈቃድ ይጠይቃል። ሶስተኛ በክርስትና ሕይወት እድል መልካም ነው። እድል ከተባለ መልካም ነው። ጠማማ ብሎ እድል የለም። ሸፋፋ ብሎ እድል የለም። ጨለማ ብሎ እድል የለም። የኔ እድል ጨለማ ነው አይባልም። እድል አይደለም፣ እሱ እድል አይደለም። እድል ከሆነ በክርስትና ሕይወት መልካም ነው። ምክንያቱም ራሱ ክርስቶስ አለ። ምን አይነት እድል መርጣለች ነው ያለው? መልካሙን እድል መርጣለች። መልካሙን እድል መረጠችው፣ ለሁሉ የተሰጠው። እሷ ግን መረጠችው። ማርታ አልመረጠችም። መንደር ውስጥ ያሉ ሰዎች አልመረጡም። ማርያም ግን መረጠች። ለሁሉ የተሰጠውን እድል ቁጭ ብላ ተማረች። ከማርያም በስተቀር ማንም ሰው እግሬ ስር ቁጭ ብሎ እንዳይማር አላለም። ማርያም ስመጣ ጠብቅኝና ቁጭ ብዬ አስተምርሻለሁ አላላትም። ልክ እንዳሁኑ ነው። ለሁሉ የተሰጠውን መልካም እድል መረጠች። እናንተም መረጣችሁ። ወደ ተክለ ሃይማኖት ቤት ለመምጣት መርጣችሁ፣ የእግዚአብሔርን ቃል ለመስማት መርጣችሁ የመጣችሁት በራሳችሁ ምርጫ ማለት ነው። በራሳችሁ መልካሙ ይሄ ነው። ብዙ ጋባዥ ይኖራል፣ ብዙ ፕሮግራም ይኖራል። አይ መልካሙ እድል ይሄ ነው፣ ይሄ ይሻላል ብላችሁ የመጣችሁት በጣም ቢደንቅ ነው። አራተኛው እና የመጨረሻው እድል በክርስትና ሕይወት የማይቀማ ነው። እድል ከተሰጠ በኋላ አይቀማም። የማይቀሟትም ማንም ሰው እግዚአብሔር የሰጠውን እድል ማንም ሰው መቀማት አይችልም። እኛ ክርስቲያን ነን። ክርስትና ሰው መጥቶ ሊቀማን ይችላል? እግዚአብሔርን መቀማት ይቻላል? ግን ራሳችን ልንጥለው እንችላለን። እንደ ይሁዳ ልንሸጠው እንችላለን። እንደ አዳምና እንደ ሔዋን በቃን ማለት እንችላለን። ከመሮጫው ትራክ ልንወጣ እንችላለን በፈቃዳችን። ማንም ግን ሊቀማን አይችልም። ራሱ ዲያብሎስ እንኳን አይቀማን አይችልም። ከገቡ የማይወጡባት በጣም የሚገርም እኮ ነው። አንዴ ካገኙ የማያጧት ነው የሚሉት አባቶቻችን። ያገኘናትን በጭራሽ ማንም ሰው ሊቀማን አይችልም። አንፈልግም ማለት ግን እንችላለን፣ በነፃ ፈቃዳችን ጣልቃ ስለማይገባ እግዚአብሔር። እንዲህ ከመሆን ይጠብቀን በእውነት። ማንም ሰው ማተቡን የሚበጥሰው ራሱ ነው። ወደ ጠንቋይ ቤት የሚሄደው ራሱ ነው። ማንም አያስገድደው። ሰይጣን አስቶኝ አይሰራም ወዳጄ፣ በፍጹም። መጀመሪያ እንዲመጣ ከፈቀድንለት በኋላ ሲያንከባልለን የምንናገረው ንግግር ካልሆነ በስተቀር በፍጹም ኃይል የለውም በጭራሽ። ለዚህ እኮ ነው መጽሐፍ ዲያብሎስ ያለው የሚውጠውን ፈልጎ ዙሪያችሁን የሚጦም ፈልጎ እንደሚጮህ አንበሳ ዙሪያችሁን ይሽከረከራል። መግባት አይችልም፣ ዙሪያውን ይዞራል። የሚውጠውን ፈልጎ ረሃብተኛ አንበሳ አስቡ። ነፃ ፈቃዳችን ስቦን ገደድ ካልን
ይሰለቅጠናል። በራሳችን ፈቃድ ነው። በአባ እንጦንስ ታሪክ ወደ ገዳሙ ዲያብሎስ ብዙ ድስቶችን ይዞ እያጮኸ ሲሄድ አየሁ። በራእይ ኳ እያደረገ ድስት ነው፣ ባዶ ድስት። ይህን ሁሉ ድስት ተሸክመ ወደዚህ ገዳም የምትመጣው ለምንድን ነው? ምንድን ነው የመለሰለት መልስ? የሁሉንም ፍላጎት ስለማላቅ በዚህ ሁሉ ድስት ብዙ አይነት ምግብ አዘጋጅና አስቀምጣለሁ፣ ሁሉም እንደ ፍላጎቱ ያነሳል አለ። እኔ አላቅም የሰዎችን ፍላጎት አለ። ዲያብሎስ ይላሉ አባቶቻችን መሬቷ የምታበቅለውን ሳያውቅ በግምት የሚዘራን ሰነፍ ገበሬን ይመስላል። መሬቷ ስንዴ፣ ሽምብራ፣ ባቄላ፣ አተር ይሁን አያቅም፣ ያገኘውን ዝም ብሎ ይዘራል ማለት ነው። ከዛ በኋላ ከበቀለ አሃ የስንዴ ነች ማለት ነው መሬቷ ይላል ማለት ነው። እንዲህ አይነት ሰነፍ ገበሬ የለም። ዲያብሎስ የኛን ፍላጎት አያቅም። እንዴት እንደሚጠብቀን አያችሁ። እግዚአብሔር አያውቅም፣ አያቅልም ያንተን ፍላጎት። ምልክት ካሳየው ግን ተንደፋድፎም ቢሆን ያቀርብልሃል። ልክ ይሁዳ ምን እንደሚፈልግ አላወቀም። መጨረሻ ላይ ይሁዳ ራሱን አጋለጠ። 300 ብር ለምንድነው ተሽጦ ለድሆች የማይሰጠው? ይሄ ሽቱ 300 ብር በጥሬው ቢመጣ ስንት ብር ያገኝ ነበር? እሱ 30 ብር። የገንዘብ ፍቅር ነው እንዴ ያለህ አለው። ጠጋለና ፕሮፖዛሉ ሰራለት ማለት ነው። ችግር የለውም የገንዘብ ፍቅር ከሆነ ክርስቶስን ይፈልጉታል አይሁድ። ሂድና ሽጠው አለው። ቀጥታ ሄደ። ትፈልጉታላችሁ? አዎ። ምን ትሰጡኛላችሁ? የፈለከውን 30 ብር ብቻ ነው ፈልጓል። አየው፣ ፍላጎታችንን አይቶ ነው የሚያቀርብልን። ለዚህ ነው ዕለት ዕለት ወደ ቤተክርስቲያን መምጣት፣ መጠመቅ፣ መጸለይ፣ በምክረ ካህን በፈቃድ እግዚአብሔር መኖር፣ ለዲያብሎስ ቦታ ላለመስጠት ማለት ነው። ማማተብ፣ ሐሳባችንን ሳይቆጣጠረው ምክንያት ሳያገኝ እንዲጠብቀን ዕለት ዕለት ከቤቱ እንዳንጠፋ በእንዲህ አይነቱ እንድንማር የሚፈለገው ገድሉን እንድንሰማ አጠገባችን እንዳይደርስ በተደጋጋሚ እንድንዋጋው ቤተክርስቲያናችን የምታሰናብተን ለዚህ። ስለዚህ አራቱ ወሳኝ ናቸው በክርስትና ሕይወት። እድል ማለት አንደኛ ለሁሉ የተሰጠ፣ ሁለተኛ በራስ ፈቃድ የሚመረጥ፣ ሶስተኛ መልካም የሆነ፣ አራተኛ የማይቀማ። ይሄንን ዘርዘር አድርገን እናስቀምጠው። እኛ ታዲያ ይሄ የማይቀማ በራሳችን ፈቃድ የተሰጠን ወይም በራሳችን ፈቃድ የመረጥ ነው መልካም የሆነ እድል ለሁሉ የተሰጠ እኩል የሆነ ምንድን ነው? ዘርዘር አድርገን እናየው። አንድ 4 ነጥቦችን ብቻ ነው ማነሳው። አንደኛ የኛ እድል ምንድን ነው? በክርስትና ሕይወት የመጀመሪያው እድል እግዚአብሔር ነው። እድላችን እግዚአብሔር። የኛ እድላችን ጽዋ ተርታችን እግዚአብሔር ራሱን በራሱ ለዓለም የገለጠና የሰጠ። እኛ ማመልከቻ ጽፈን ይሰጠን ብለን አይደለም፣ ራሱን ነው የሰጠን። ለሁሉም የተሰጠ ነው እግዚአብሔር። ለሁሉም የተሰጠ በእኛ ፈቃድ በነፃ ፈቃዳችን ጥሪውን ተቀላቅለናል። ግን እግዚአብሔር እድል ነው ስንል ለሁሉም ነው የተሰጠው። ለሁሉም ቅድም እንደነገርኳችሁ ልበ አምላክ ቅዱስ ዳዊት በመዝሙር 15 ላይ ቁጥር 5 ላይ እግዚአብሔር የርስቴ እድል ፈንታና ጽዋዬ ነው ይላል። እግዚአብሔር እድል ፈንታዬና ጽዋዬ ነው፣ ዕጣዬንም የምታጠና አንተ ነህ። የኛ እድል ፈንታ ጽዋ ተርታችን እግዚአብሔር ነው። እና ይሄንን እድል ሰዎች ሊቀሙን ይችላሉ። እድሌ ተወስዶብኛል ብለን የምንከራተት ሰዎች አናቆም። ማን ነው እግዚአብሔርን የወሰደብን? እኔ እድለ ቢስ ነኝ የምንል ሰዎች እግዚአብሔር እድል ሆኖ ተሰጥቶን እድላችን እግዚአብሔር ነው የምንል እኛ እንዴት እድለ ቢስ ነን እንላለን? ከእግዚአብሔር ጋር እየኖርን እኛ ብቻ እኮ ነን አባታችን ነው ብለን የምንጠራው። ታውቃላችሁ ይሄን? ማንም ሰው እግዚአብሔርን አባቴ ብሎ መጥራት አይችልም። ማንም ሰው አባት ብለን ቀረብ አድርገን ፈጣሪ ሊል ይችላል። የማይታወቅ አምላክ ምናምን ሊል ይችላል። አባት ማለት በጣም ከባድ ነው። ይሄ እድል ለማንም ያልተሰጠ እድል ነው። ማንም ያልመረጠው ነፃ ፈቃዱን ተጠቅሞ ማለት ነው። የመጀመሪያው እድል ፈንታ እግዚአብሔር አንደኛ ለሁሉ የተሰጠ የማይቀማ በነፃ ፈቃዳችን ላይ ተመስርቶ ያገኘነው መልካም የሆነ እድል የመጀመሪያው እግዚአብሔር ነው። ሁለተኛ እድል ሰው ሆኖ መፈጠር ነው። እድል ማለት ስጦታ አይደለም። እንደዚህ ዛፍ እንደ ድንጋዩ ከአራዊቱና ከእንስሳቱ እንደ አንዱ አድርጎ መፍጠር እግዚአብሔር ይችላል? አይችልም? ይችል ነበር፣ ግን ሰው አድርጎ ፈጠረን።
የሚገርም እኮ ነው። እንደኛ እኮ የተለየን ፍጥረት እኮ ነን። በጣም በዓለም ላይ እኛን የሚመስል እንደኛ ልክ አንድ አይነት የሆነ ሰው እንደሌለ ታውቃላችሁ። ሁለት አይን ስላለው፣ ሁለት ጆሮ ስላለው፣ ሁለት እጅ ስላለው ሰው ነው፣ ትክክል ነው። ግን እግዚአብሔር እንደሚለየን ታውቃላችሁ። ለምሳሌ በጣት አሻራ፣ በአይን አሻራ። ለምንድን ነው ዓለም አሁን የአይንን አሻራ እንደ መለያ የምትጠቀመው? ለምንድን ነው? የጣት አሻራ ለምንድን ነው የምትጠቀመው? አይገናኝም። የኔ የጣት አሻራ በዓለም ላይ ቢፈለግ የለም፣ ብቸኛ ነኝ እኔ ማለት ነው። በዚህ ታደንቁታላችሁ እግዚአብሔር። ብቻውን ኖሮ የሚሞት ነው አንድ ሰው። እንደ ፋብሪካ ሳሙና አንድ አይነት አይደለም። አይገርም? በጣም የሚደነቅ አምላክ ነው። እንዴት አድርጎ እንደፈጠረን። ለዚህ ነው ቅዱስ ዳዊት ግሩምና ድንቆኝ ተፈጥሬያለሁና አመሰግናለሁ አለ። እኔ ንጉሥ ስለሆንኩ አይደለም፣ ሙሉ አካል ስላለኝ ሰው አድርገህ ስለፈጠርከኝ ብቻ አመሰግናለሁ። አይገርም? ሰው ሆኖ መፈጠር ደግሞ ሁሉ የተፈጠረው ለሰው ነው። በሰማይም ያለው በምድርም ያለው ሁሉ የሰው ልጅ በበላይነት የሚቆጣጠረው ሁሉ ግዛ ንዳ ብሎ እንደ ሰው ያከበረው ማን ነው? የፈለገው ሰው ነው። የለበሰው የሰው ስጋ ነው። የተመታው በሰው ነው። የተሰቀለው በሰው ነው። የተሰቀለውም ለሰው ነው። ሰው ሆኖ መፈጠር። አሁን ሰውነት ወርዷል። ሰውነት ወርዶ ብሔር የሚባል ነገር መጥቷል። ሰውነት ወርዶ ቋንቋ የሚባል አንተ ሰው ነህ የለም እንትን ነኝ ይላል። መጥቶ ጅልነት እኮ ነው። ኧረ እኔ በሰውነት ነው ዋቀው የለም እኔ የነጠረው እንትና ዘር ነኝ ይላል። እግዚአብሔር የሞተው እኮ ለእንትና ዘር አይደለም ለሰው ነው። የፈጠረው ሰው ነው። ሰውነታችን እናከብረዋለን። ሰው መሆናችን በእግዚአብሔር ዘንድ እኛ ነን። በእኛ ሕግ ፊደል ሸፋፋ ፊደል አለ፣ አንካሳ ፊደል አለ፣ ቆልማማ ፊደል አለ። በፊደል ሕግ ማለት ነው። በእግዚአብሔር ዘንድ ሁሉም ሰው እኩል ነው። ግማሽ ሰው የለም በእግዚአብሔር ዘንድ፣ ሩብ ሰው የለም። እኛ ነን አይነ ስውር አንካሳ ምናምን የምንለው። በእግዚአብሔር ዘንድ ሰው ነው። ሰው ሆኖ መፈጠር እድል ነው፣ ትልቅ እድል ነው። ይሄን ማን ይወስድብናል? ማንም። ሰው ሆኖ መፈጠር ለሁሉም የተሰጠ ነው። ላንተም፣ ለሷም፣ ለሱም። በሰውነት ታናሽና ታላቅ የለም፣ እኩል ነው። መልካም ነው ሰው ሆኖ መፈጠር። በውስጡ ክፋት የለውም። ለሁሉ የተሰጠ መልካም የሆነ የማይቀማ እድል ሰው ሆኖ መፈጠር። ሶስተኛው እድል ሶስተኛው ክርስትና፣ የክርስትና ሃይማኖት እድል ነው። በዚህ የክርስትና ሃይማኖት ውስጥ መገኘት። ከዛ ቀጥሎ ደግሞ ከሰውነት ደግሞ ከፍ ሲል ክርስቲያን መሆን በጣም የሚገርም ነው። ይኸውላችሁ ክርስትና እግዚአብሔር ወደኛ የመጣበት መንገድ ነው። እኛ ወደ እግዚአብሔር የምንሄድበት መንገድ ነው። ከነ ተክለ ሃይማኖት ጋራም የምንገናኝበት መንገድ ነው። ይኸው በክርስትና ሃይማኖት ነው ከነ ተክለ ሃይማኖት ጋር የተገናኘው። በሆነ ፍልስፍና ዓለም አይደለም። ተክለ ሃይማኖትን ማግኘት የሚቻለው በዚህ እምነት ብቻ ነው። በጭራሽ መስመሩ ይሄ ነው። ከዚህ ውጭ ማግኘት አይቻልም። ተክለ ሃይማኖት ማየት አይቻልም። ጠረናቸውን ማሽተት አይቻልም። በጸሎታቸው መታመን አይቻልም። ከማናቃቸው ከነ አብርሃም ጋር ከነ ቅዱስ ጊዮርጊስ ጋር ከብዙ ቅዱሳን ጋር ከሰማያውያን ከምድራውያኑም ጋር ከሚታዩት ከማይታዩትም ጋር መቀላቀል የሚቻለው በዚህች ሃይማኖት ነው። ከዚህ ውጭ የለም። ወደ እግዚአብሔር የምንሄድበት የዘላለም ሕይወት የምናገኝበት እዚህ ትንቢተ ኤርምያስ ላይ ምዕራፍ 6 ቁጥር 16 ላይ የተለመደ ጥቅስ ነው። መንገድነቷን ሲናገር ሃይማኖቷን እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱ፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ ካለ በኋላ መልካሚቱ መንገድ ወዴት እንደሆነች እወቁአልና በእርሷ ላይ ሂዱ። መንገድ የተባለችው ሃይማኖት ናት። ቀዳሚዋ የመጀመሪያዋ እግዚአብሔር የመጣባት ወደዚህ ምድር ከሰው ጋር የተገናኘባት ሰውን የፈጠረባት ያናገረባት ያቺ መንገድ ከመላእክት ጋር የተገናኘባት የተነጋገረባት ያቺ መንገድ እሷን የቀደመችዋቷን መንገድ ልክ እንደ እግዚአብሔር ማለት ነው ጠይቁ መልካሚቷን። ከዛ በኋላ የቀደመችይቱ መንገድ ወዴት ናት ብላችሁ ጠይቁ እወቁ፣ በእሷ ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ። መንገድ ሃይማኖት መሆኗን የምናውቀው በዚህ ነው። ለነፍስ እረፍት የምታገኝባት ነች ያቺ መንገድ አለና እንዲህ ይላል፣ እነሱ ግን አንሄድባትም አሉ ይላል።
አየህ የሰው ነፃ ፈቃድ አንሄድባትም አሉ። ግማሹ በፍልስፍና፣ ግማሹ በጥርጥር፣ ግማሹ በክህደት፣ ግማሹ በፖለቲካ ወጣ። በዚህ መንገድ አንሄድም አሉ። መብታቸው ነው። መንገዷን ግን አይነኳትም፣ ሊያፈርሷት አይችሉም። መንገዷን መቁረጥ መዝጋት አይቻልም። መንገዷ እንደተዘረጋች ነች፣ ለሁሉም ነው። አንሄድባትም ግን አሉ። ነፃ ፈቃድ ነው። እዚህ ሃይማኖት ክርስትና እድል ነው። እቺን ሃይማኖት ማንም ሊወስድብን አይችልም። ማንም ስጋችሁን መግደል የሚችሉትን እነዚህ አትፍሯቸው። ነፍስንም ስጋንም በገሃነም የሚያጠፋውን እሱን ፍሩት። እነ ቅዱስ ጊዮርጊስ እኮ ሃይማኖታቸው አልተወሰደባቸው። ከመንገዳቸው ማንም አላሰናከላቸውም። እንዴ ቢሆን ኖሮ እኮ ቅዱስ እስጢፋኖስ በድንጋይ ያውሉ ድንጋይ እየወረደበት ሰማይ ተከፍቶ ያለ እሱ መንገድ ላይ እሱ ከመንገዱ አልወጣም። መንገዱ ላይ ነው እሱ ሰማይ ተከፍቶ ያለ። አይገርም? ማንም አያሰናክለው። ከዚህ መንገድ ማንም በገዛ ፈቃዳችን ካልወጣን በስተቀር በጭራሽ። እነ ተክለ ሃይማኖት የተጓዙባት መንገድ እግራቸውን እያጡ ሀብት ንብረታቸውን እያጡ ከቤተ መንግስት እየወጡ የላሜጣ መሳይበሉ እየተጎሳቆሉ በዚህ ምድር ላይ ማለት ነው። እነ ቅዱስ ጳውሎስ እንደተናገሩት መንገዳቸውን ሳይስቱ ወዳጅ እዚህ መንገድ ላይ ሆኖ መራብ ይሻላል። እዚህ መንገድ ላይ ሆኖ መጠማት ይሻላል። መንገዱ የሚያደርሰው ወደ እግዚአብሔር ስለሆነ ማለት ነው። ውጣ ወረዳ አለው፣ ድካም አለው፣ ግን መንገድ መልቀቅ የለም። መንገዱን ይዞ መጓዝ ነው። ይሄ መንገድ ይሄ ክርስትና ሌላው ዕድላችን ነው። ሶስተኛው አራተኛው ዕድል ወደዚህ ክርስትና የምንቀላቀልባት የጸጋ ልጅነት የምናገኝባት ጥምቀት እሷ ዕድላችን ናት። ዕድል ፈንታ ጽዋ ተርታችን ጥምቀታችን ናት። የሥላሴ ልጅነት የምናገኝባት ማለት ነው። ወደ ክርስትናው የምንቀላቀልባት የእግዚአብሔር ልጆች የምንሆንባት አራተኛው። አምስተኛው እና የመጨረሻው በኔ አቆጣጠር ማለት ነው። አምስተኛ ድህነት፣ የዘላለም ሕይወት እድል ለኛ የተሰጠን እድል እሱ ነው። ማይቀማ እድል ካልተውነው በስተቀር መልካም እድል ለዘላለም እግዚአብሔርን ቅዱስ 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 እያሉ እያመሰገኑ መኖር የሥጋና የነፍስ ድህነት ማለት ነው። የመጨረሻውና ስድስተኛው መንግስተ ሰማያት ናት። ያው ይገናኛል የዘላለም ሕይወት ግን የእግዚአብሔር መንግስትን ክብሩን መውረስ ማለት ነው። ይሄ የመጨረሻው። እነዚህ ስድስቱ ለኛ የተሰጡ እድሎች ናቸው በክርስትና ሕይወት። አንደኛ እግዚአብሔር፣ ሁለተኛ ሰው ሆኖ መፈጠር፣ ሶስተኛ ክርስትናችን፣ አራተኛ ጥምቀት፣ አምስተኛ ድህነት ወይም የዘላለም ሕይወት፣ ስድስተኛ መንግስተ ሰማያት። እነዚህ ናቸው በክርስትና ሕይወት የኛ እድሎች ማለት ነው። ገሃነመ እሳት ሲኦል ወይም ደግሞ ሁለተኛ ሞት የኛ እድል አይደለም። መጽሐፍ እንደሱ አይደለም። ለሰይጣንና ለሰራዊቱ ወደ ተዘጋጀው ወደ ዘላለም እሳት ሂዱ ነው የሚለው። እሱ የሰይጣን እድል ፈንታና ጽዋ ተርታ ነው። ንስሐ ስለማይገባ ስለማይመለስ ለሱ የተዘጋጀ የመጥጫ ስፍራ ነው። እና ሰዎች ለምን ይገባሉ? ሰው ሰይጣን አባታችን ነው ካሉ የአባታቸውን ልጆች የአባታቸውን ርስት መውረስ ልማድ ስለሆነ ሕግ ስለሆነ ፈታይ በርት ነው አምላካችን። ያንን የአባታቸውን የዲያብሎስን ርስት ይወርሳሉ ማለት ነው። እግዚአብሔር ከዚህ ይሰውራል። የኛ እድል ፈንታችን ጽዋ ተርታችን መንግስተ ሰማያት ናት። ኑ እናንተ አባቴ ቡሩካን ዓለም ከተፈጠረ ጊዜ ጀምሮ ያዘጋጀውላችሁ ይላል። አይ መንግስተ ሰማያትን ውረሱ። የኛ እድል ፈንታ እሱ ነው። ማንም ሰው ግንባርን እየተመለከተ እድል ተወስዶብሃል ቢላትመ ነው። አንድ ቦታ እንደዚህ ስናገር አይ መምህር ተሳስተሃል፣ እድልማ ይወሰዳል፣ እድል የሚያስመልሱም አሉ፣ እንትናን ይባል አጥማቂ ምናምን አሉኝ ማለት ነው። እንደ እምነት ይደረግልህ፣ እንደ እምነት ይወሰዳል ካልክ ይወሰድ ይጠረግልህ፣ ምን አገባኝ። እኔ ግን አይወሰድም። ማንም በእኔ እድል ላይ አይመለከተውም እኔ ካልጣልኩት በስተቀር። እግዚአብሔር ከዚህ ይጠብቀን ሁላችንንም። በገዛ እጄ ወደ ጠንቋይ ቤት ካልሄድኩ በስተቀር በገዛ እጄ እየዘነጠ እየበላ እየጠጣ አጥማቂ ነኝ የሚለው እግር ስር ካልተንከባለልኩ በስተቀር በገዛ እጄ ከቤተ መቅደስ ወጥቼ ንስሐ አባቴን ገፍትሬ ንስሐ ገብቼ ስጋው ደግሞ መቀበል እየቻልኩ አጥማቂ ምከተል ካልሆነ በስተቀር በጭራሽ ማንም ሰው አይቀማኝም። በፍጹም ይሄ ፉከራና ቀረቱ አይደለም። እግዚአብሔር የሰጠን ነው። ቸርነቱ እንደተጠበቀ ሆኖ ራሳችንን የምናንከባልለው ራሳችንን
ራሳችን ነን። እግዚአብሔር በነፃ ፈቃዳችን ስለማይደራደር ነው። እንደዚህ ይላል መጽሐፈ ቅዳሴ ላይ በእንተ ቅድሳት ዲያቆኑ ማልዳለን እያለ የሚጸልየው ጸሎት ላይ የሚናገረው ነገር አለ። በጎውን እድል ኃጢአትን ለማስተስረይ ሁለተኛ መወለድ የሚገኝባትን ይላል። ሁለተኛ መወለድ የሚገኝባትን በጎውን እድል ብሎ ኃጢአትን ለማስተስረይ ሁለተኛ መወለድ የሚገኝባትን ሕጽበት እግዚአብሔር ይሰጣቸው ዘንድ ጥምቀትን ማለት ነው ይሰጣቸው ዘንድ በቅድስት ሥላሴ ማኅተብ ያከብራቸውና ያትማቸው ዘንድ ስለ ንዑሰ ክርስቲያን እንማልዳለን። ንዑሰ ክርስቲያን እየተማሩ የሚጠብቁ ቀደም ሲል 3 ዓመት እስከሚጠመቁ ድረስ ያችን እድል እግዚአብሔር እንዲሰጣቸው እንማልዳለን። ጥምቀትን እድል ይላታል። አይ ለሁሌ የተሰጠች ናት። ሰልችቷቸው እንዳይሄዱ ተስፋ ቆርጠው እንዳይሄዱ ስለነሱ እንለምናለን ይላል ዲያቆናዊ። በጣም የሚገርም እድል እሱ ነው። ይሄ የተሰጠው ለሁሉም ነው። ላጠቃለው አንዳንድ ሰዎች ሲሟገቱ ይታያል። አሁን እኛ የምንኖረው ኑሮ ያገባም አግብቶ ያገባም ወልዶ ሰራተኛውም የሥራ ሙያችን የተለያየ ሆኖ ካህኑ አለ፣ ዲያቆኑ አለ፣ ዘማሪው አለ፣ ጋዜጠኛው አለ፣ ወታደሩ አለ። ይሄ የምንኖረው ኑሮ እድል ነው ወይስ ምርጫ ነው ተብላችሁ ብትጠየቁ አሁን የምትኖሩት እናንተ እድላችሁን ነው ምርጫችሁን ነው? ምንድነው? እግዚአብሔር ይስጥልኝ። ለራሳችሁ አጨብጭቡ። በእውነት በደንብ አጨብጭቡ። ገብቷችኋል ማለት እድሌ ነው ብሎ ማማረር የለም። ምርጫ ነው። አግብተን ወርከው ምርጫ ነው። ትክክል። የእግዚአብሔር ፈቃዱ አግብተን እንድንኖርም መንኩሰን እንድንሞት ፈቅዷል እኮ። አንዳንድ ሰው ምን አይነት እድለ ጠማማ ነኝ ካንቺ ጋር ያገናኘ ምን አይነት የተረገመ እድል ቢኖረኝ ነው ይላል። ውሸቱን ነው። መጀመሪያ ሲያገኛት እኮ በባዶ እግሩ ሄዶ ሊሆን ይችላል። እንዴት አይነት እድል ነው ካንቺ ጋር ያገናኘ ብሎ ሊሆን ይችላል። ትንሽ ሲከፋው ነው እድሌ ጠማማ ነው የሚለው። ሰው እንዳየሩ ጠባይ ስለሚሆን ፈቅደ ነው የምትኖረው ወዳጅ። ደሃ የሆንኩት በእድሌ ነው ይላል። አይደለም። ያኛው ባለጸጋ የሆነው እድሉ ስለሆነ ነው ይላል። አይደለም ወዳጅ፣ አይደለም። አንድ ሰውዬ እንኳንም ደሃ ሆንኩኝ እንዳለው እኮ ሰውዬው በመስኮት ቆሞ አንድ ከጎረቤቱ ያለው ባለጸጋ ዝናብ ኃይለኛ ዝናብ እየዘነበ ይሄኛው ደሃ ነው በመስኮት ያኛው ባለጸጋ ነው። እና ከብቶቹን ከዝናብ ለማዳን እያለ ወደ ቤታቸው ወደ መጠለያቸው ለማስገባት ይሯሯጣል። በዝናብ ማለት ነው። ዝናብ እየቀጠቀጠ ይሄ ደሃ ቁጭ ብሎ እዛ በመስኮት አየውና እንኳንም ደሃ ይሆንኩኛል። አይ በጭቃ መጨማለቁን ምናምኑን አይቶት ማለት ነው። እንዲህ ያልክ ታዲያ እድሌ ነው ትላለህ? ይሄው ኑሮን የሚያጠግብ እንጀራ እኮ ከምጣዱ ነው ያስታውቀው። ለስራ ያለን አመለካከት ይሄው፣ ለቤተሰብ ያለን አመለካከት ይሄው። የገዛ አልጋን እንኳን ማታነጥፍ እኮ አለ። የበላህበትን ዕቃ ማታጠብ። እንዴት አድርጎ ነው ወደ አንተ የተለየ ነገር የሚመጣው? ዘግተህ ራስህን ማለት ነው። ራሱ ነው የሚያስታውቀው። ጠዋት ስራ ስትሄዱ የቆሙ ማታ ስትመጡም የሚቆሙ ልጆች አሉ በር ላይ። ምን ማለት ነው ይሄ? እድላችን ነው እንዲህ የሚያደርገን አይደለም። ምርጫችን ነው ወዳጅ፣ ምርጫችን። የመጨረሻ አንድ ሳምንት ትምህርት ይላጠቃል። ይሄ ቅዳሴ አትናቴዎስ ሊቃውንቱን ይቅርታ ጠይቃለሁ። ቅዳሴ አትናቴዎስ ላይ እንዲህ የሚል ንባብ አለ። የ40 ቀን እድል የሚለው በቃል በቃል የተጠቀሰው እዛ ላይ እንደዚህ ይላል። ሕፃንን ከአባቱ ወገብ አውጥተህ ወደ ሴት ማህፀን የምትልከው ይላል ሊቁ። ገና የሕፃኑን አፈጣጠር ከመወለዱ በፊት ያለውን ነገር ነው የሚነግረን። ሳይንስ የሚባለው ነገር ከመኖሩ በፊት ማለት ነው። ሕፃንን ከአባቱ ወገብ አውጥተህ ወደ ሴት ማህፀን የምትልከው ሆይ እግዚአብሔርን በረቂቅ ሰፋድል ወይም መጠቅለያ የምትጠቀልለው። ሕፃኑ የሚጠቀለልበት ከምን አይነት ጨርቅ ነው የሚሰራው? ከጥጥ ነው? ከፕላስቲክ ነው? ረቂቅ ነው አለ፣ አይታወቅም። በረቂቅ መጠቅለያ ትጠቀልለዋለህ። ውሃ ሲሆን ይኸው ያረጋ ማለት ነው። ውሃ ሲሆን በጥበብ የምታረጋው። እናቶች የጸነሱ እህቶቻችን ወደ ላይ ሲላቸው ጽንሱ ስላረጋ ነው፣ ሲረጋ ይተውሻል ትላላችሁ አይደል? ማን ነው የሚያረጋው? ይሄን ውሃው ነው። በጣም የሚደንቅ እኮ ነው። ምንም እኮ ሳይንስ ምንም ሊያደርግልን እኮ አይችልም። ከተፈጠረ በኋላ ነው አይቶ ጾታ የሚነግርህ ወዳጅ። በጭራሽ ይሄን ማድረግ አይችልም።
ውሃ ሲሆን የምታረጋው የሕይወትን መንፈስ እፍ ትልበታለህ። በ40 ቀን ትሾመዋለህ። ባለጸጋ ለመሆን ለመድሄትም ቢሆን ለመጽደቅም ቢሆን ለመኮነንም ቢሆን በስንት ቀኑ ትሾመዋለህ? በቃ 40 ቀን እድል እሱ። ገና ሕፃኑ ሲወጣ ያለቅሳል። ሲያለቅስ ምን ይላሉ አንዳንዶቹ? የ40 ቀን እድሉ እየታየው ያለቅሱ። እሺ ስቆ የሚወለድ ሕፃን አለ እና ሁሉም የ40 ቀን እድሉ ክፉ ነው ማለት ነው እንዴ? ሐኪሞቹ እኮ ከተወለደ በኋላ ዘቅዝቀው ተረከዙን እየመቱ እንዲያለቅስ፣ እንዲጮህ፣ እንዲተነፍስ ያደርጋሉ። በቃ በ40 ቀኑ እቺን ነው የሚወስዷት ብዙዎቹ። በ40 ቀኑ ትሾመዋለህ። ምን ለመሆን? ባለጸጋ ለመሆን ለመድሄትም ለመጽደቅም ለመኮነን። ስለዚህ ሕፃኑ ልክ በ40 ቀኑ ድሃ ከሆነ ድሃ ይፈርድበታል እግዚአብሔር። አንተ ድሃ ሆነ ነው የምትኖረው አለቅ። አንተ ሀብታም፣ አንተ ደግሞ ፖሊስ ትሆናለህ፣ አንተ ወታደር እያለ ሕፃናቱን በ40 ቀን ይልካቸዋል። እድል ስጦታ ነው ብያቸዋለሁ አይደል? በ40 ቀኑ ትሾመዋለህ ማለት ትሰጠዋለህ። በ40 ቀኑ ምንድነው የምትሰጠው? ትሰጠዋለህ የተባለው ምንድነው? ሙሉ አካል። በሳይንሱም አንድ ሕፃን በተጸነሰ በ40 ቀኑ የሰውነት አካሉ በሙሉ ተሰርቶ ያልቃል። የውስጡም የውጭም ማለት ነው። አይኑ፣ ጆሮው፣ ልቡ፣ ኩላሊቱ፣ ሳምባው፣ ጣፊያው ጠቅላላ ከ40 ቀን በኋላ ምንድነው የሚሆነው? ማደግ ነው። መጠኑ እየጨመረ ነው የሚሄደው። ጣቱ ጠቅላላ ሁሉ ተሰርቶ የሚያልቀው በ40 ቀኑ። አይገርም? በ40 ቀኑ ሰርቶ ይጨርሳል። በዚህ በተሰጠው ሙሉ አካል ድሃ መሆን የራሱ ጉዳይ ነው በፈቃዱ። ባለጸጋም ቢሆን በዚህ አካሉ ነው። ኃጢአተኛ ቢሆንም በዚህ አካሉ ነው። ጻድቅ ቢሆንም በዚህ አካሉ ነው። በዚህ በሰጠው አካል ድሃ ቢሆንም የራሱ ነው። ሀብታም ቢሆንም የራሱ ነው። አንተ ጣልቃ አትገባበትም። ስጦታው ግን ምንድነው? ሙሉ አካል ነው። ድህነት አይሰጥም እግዚአብሔር። ስጦታው እሱ ነው፣ ሙሉ አካል። በቅዱሳን አመራረጥ ሌላ ጉዳይ ነው፣ እዛ ውስጥ አልገባም። ግን አይገርማችሁ? ይኸውላችሁ በ40 ቀን ሙሉ አካላችን ተሰርቶ ያልቃል። ከዛ ሳይንሱ በሆነ ነገር ያይና ወንድ ነው ሴት ነው ይላል። እንላለን እሱ ስለነገር እግዚአብሔር ሰርቶ የጨረሰው እኮ እግዚአብሔር። እንደውም ብዙዎቹ ወንድ ነው ብለው አስለፍተውን መጨረሻ ሴት ይወለዳል አይደል? ውጭ ሀገር ብዙዎቹን ሐኪሞች ፍርድ ቤት ይገትሯቸዋል። ወንድ ትወልዳለህ ብሎኝ የወንድ ልብስ አዘጋጅቼ ወንድ ነው ብዬ ተደስቼ መጨረሻ ሴት ሆነ እና ፍርድ ቤት። እኛ ሀገር የለም ወዳጅ፣ በኪነ ጥበቡ ዝም ብለን ወደ ቤት ብትሄድ አያውቁትም ማለት ነው እነሱ እንኳን። አይ ግን በነገራችን ላይ አሁን ይሄ ሙሉ አካል የሚሰጠው ሆስፒታል ቢሆን ልጁን ከጸነሳችሁ በኋላ እጅ ያስፈልገዋል። ለእጅ ስንት ነው? ለአንድ እጅ 50 ሺህ ነው። በቃ አንድ እጅ ይበቃዋል፣ ገንዘብ የለኝም ነው። ለልቡስ፣ ለኩላሊቱ እያንዳንዱ በክፍያ ቢሆን የምታሰራው ማለት ነው። በነፃ ይሄ ነው እድል። የ40 ቀን እድላችን ምንድነው? ሙሉ አካላችን። የ40 ቀን እድላችን አይናችን፣ ጆሮአችን። እግዚአብሔር ሰው አድርጎ ይፈጠር። ይሄ እድል ይወሰዳል? አይወሰድም። ይሄ እድል ጠማማ ነው? ኧረ በጭራሽ። እንዴ ብሔራዊ ሎተሪ የሆነ እጣ ያወጣና የደረሳቸውን ሰዎች እድለኞች ብሎ ፎቶ ይለጥፋል። መብቱ ነው። ያልደረሳቸውስ እድለኞች አይደሉም። እሱ የሱ ሚዛን ወዳጅ። እግዚአብሔር ዕቁብና ድር ውስጥ አይገባም፣ የለበትም። እድለቢስ እድለኛ የሚሉት ሌሎች ሰዎች ናቸው። በክርስትና ሕይወት ማንም እድለቢስ የለም። ሁሉም እድለኛ ነው። የ40 ቀን እድላችን ይሄ ነው። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን፣ በእድላችን ለመጠቀም ያብቃል።